ጤና ይስጥልን ተመልካቾቻችን፣ ይህ አካታይ ቢዝነስ ሳምንታዊ ፕሮግራማችን ነው። አካታይ ቢዝነስ ሳምንታዊ ፕሮግራም ሳዲ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሰዓት ምንቀርብላችሁ ሳምንታዊ ቢዝነስ ፕሮግራማችን አሁን ይጀምራል። ዛሬ ደግሞ አንድ ትልቅ እንግዳ ጋብዣለሁ። እንግዳዬ አቶ ሙሂዲን ገመዳ ይባላሉ። የቢዝነስ ባለሙያ ናቸው። አቶ ሙሂዲን ገመዳ ውድ ጊዜውን ሰውተው ለዚህ ቃለ መጠይቅ ፈቃደኛ ሆነው ስለመሰጡ በሰፊው ፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ በመስጋና አቀርባለሁ። እኔም አመሰግናለሁ እንደዚህ አይነት እድል ሰጠኝ። ለኛ ማህበረሰብ እንደዚህ አይነት ያለኝን እውቀት እንዲያካፍል በማጋበዜ በጣም አመሰግናለሁ። አቶ ሙሂዲን እንግዲህ አንተ አንድ የምትመራው አንድ ካምፓኒ ያለ በተለይ ኤምኤስ ኮንሰልቲንግ እንደው ከሱ እንጀምር። ምን አይነት ስራዎች ነው የሚሰራው የኮንሰልቲንግ ካምፓኒ? እስቲ ኤምጂኤስ ኮንሰልቲንግ ፒኤልሲ ነው የሚባለው። በቢዝነስ ላይ ነው የሚሰራው። ያንተ ስም ነው ኦርቬሽን የሆነው? ያው ምስጥሩን አወጣ ይሆናል። ስለዚህ ኤምጂኤስ ኮንሰልቲንግ ፒኤልሲ በቢዝነስ ኤሪያ ነው የሚያማክረው። ቢዝነስ ኤሪያ እንግዲህ ብዙ ኤሪያ ነው ያለው። እዛ ላይ እንዳየ የመጀመሪያው ኢኮኖሚክ ዲቨሎፕመንት ይላል፣ ቀጥሎ ደግሞ ኢንቨስትመንት እና ቢዝነስ ይላል፣ ቀጥሎ ኦርጋናይዜሽናል ሪፎርም ይላል። በአሁኑ ሰዓት ሁሉም የሚፈለጉ ናቸው፣ ኢንተርሪሌትድ ናቸው። እነዚህ አሁን ያነሳ ናቸው። ኢኮኖሚክ ዲቨሎፕመንት ብዙ ነገር ነው የሚይዘው፣ ኢንፍራስትራክቸርን፣ ትምህርትን፣ ጤናን፣ የተለያዩ ነገሮች፣ የስራ ፈጠራን፣ ሁሉንም ነገር ይይዛል። ቢዝነስ እንደሚታወቀው ያው የሚታወቅ ነው በእኛ ሀገር የተለያዩ ነገሮች ናቸው በቢዝነስ ኤሪያ ላይ አሁን የምናያቸው። ስትራቴጂክ ኤሪያውን እናያለን፣ ስትራክቸሩን እናያለን፣ ሲስተም እናያለን፣ ቴክኖሎጂ እናያለን እና አጠቃላይ ጠቅላላ ካረኩልህ እነዚህ አሁን የጠቀስኩልህ በአሁኑ ሰዓት በሀገራችን በጣም የሚፈለጉ ለየትኛውም ሴክተር፣ ለኢንዱስትሪ ሴክተር ይፈለጋሉ፣ ለሰርቪስ ሴክተር ይፈለጋሉ፣ ለንግድ ሴክተር ይፈለጋሉ። ስለዚህ ኤምጂኤስ ኮንሰልቲንግ ፒኤልሲ ፎከስ አድርጎ አሁን የኛን ችግር የመፍትሄ አካል መሆን የሚችል ማለት ነው። ለሁሉም አይነት መፍትሄ አካል ማለት ነው። በቃ ኢንቨስትመንት ሶሉሽን ወይም ቢዝነስ ሶሉሽን ማለት እንችላለን። ይህንን ሁሉ በደንብ መልካም። በተለይ ለዚህ ፕሮግራም ስጋብዝ እንግዲህ እንዳልከው ዘርዘር ያሉ ጉዳዮች ላይ ኢንቨስትመንት ላይ፣ ቢዝነሶች ላይ የኢንቨስትመንትና የቢዝነስ ሶሉሽኑን አጠቃላይ ቴክኖሎጂን ከቢዝነስ ጋር አቆራኝቶ ምን ይፈልጋል የሚለውን ጉዳይ ነው የሚያማክረውና ምናልባት የዛሬ ዋና የምልከታዬ ርዕስ የሚሆነው ኢትዮጵያ ላይ እንግዲህ የወለድ አልባ የፋይናንስ ስርዓት 13-14 ዓመት እየሞላ ያለ ነውና በዚህም በርካታ አይነት የፋይናንሻል ሴክተሮች በፉሊ ፍሌጅድም በዊንዶም በተለያየ አይነት በማይክሮ ፋይናንስ ደረጃም በተካፉል ደረጃም እንግዲህ የኢንሹራንስ ድርጅቶችንም ሰርቪስና አገልግሎታቸው የሰጡ ማህበረሰባችንም እንግዲህ በዚህ ባለው ውስን የአዌርነስ እና በአጠቃላይ የፋይናንሻል ሴክተሮች ላይ የምናየው ተግዳሮቶችንም ባክን ፎርዝም እየበዛበት ይሄን አክል ደረጃ ደርሷል። ከአንዳንድ ከዓለም አቀፍ ተሞክሮ ካየን ገና ነው። በተለይ ማህበረሰባችን ቁጥሩን ይሄን ፍላጎት ከሚፈልገው ግን እንዳጠቃላይ ምናልባትም አንተ ጋር እንግዲህ ብዙ አይነት ኢንቨስተሮች፣ ብዙ አይነት ባለሀብቶች፣ ብዙ አይነት የቢዝነስ ሀሳብ ምንጮች፣ ትልልቅ ቢዝነሶች ማይባል በእርግጥ ቢዝነስ የሚባለው ነገር ትልቁ ነገር ሸጦ መገበያት ብቻ ሳይሆን አይዲያ ነው። ዓለም ላይም ትልቁን እየገዛ ያለው ነገር አይዲያ ነውና አንተ ላይ ትልቅ አይዲያ ይዘው መጥተው ግን ደግሞ ያንተን የእውቀትና የኮንሰልቲንግ ኖሌጅ የሚፈልጉ አሉና እንዳጠቃላይ ግን ኢትዮጵያ ውስጥ ያለው የፋይናንስ ስርዓት በተለይ ወለድ አልባውን እንዴት ታየዋለህ ሙሂዲን? በጣም ጥሩ ነው። አሁን የባንክ ሴክተር ካለን እንግዲህ በሁለት ነው የምናየው። ኮንቬንሽናል የሚባለው በድሮ የሚታወቅ ማለት ነው መደበኛ የባንክ አገልግሎት አሰጣጥና ኢስላሚክ ባንኪንግ ወይም ኢንተረስት ፍሪ እንላለን። አንዳንድ ጊዜ በሁለት ነው እንግዲህ እየታየ ያለው። የፋይናንሻል ሴክተሩ ወደ 30 ዓመት አካባቢ በጣም ጥሩ ተንቀሳቅሷል። ከዛ በፊት ኢህአዴግ አገሪቷን ከመቆጣጠሩ በፊት የንግድ ባንክ ብቻ ነበር። ከዛ በኋላ እና አዋሽ፣ ከዛ በኋላ እና አብሲኒያ እና ኦሮሚያ ሌሎች ባንክ መጥተዋል። ይሄ ደግሞ ሴክተሩ ወሳኝ ነው ለቢዝነሱ። ምንድነው የሚባለው? ይሄ የዘመኔ ንግድ በብድር ላይ የተመሰረተ ነው የሚለው በእንግሊዘኛ ጥሩ አጠራር አለው። ሞደርን ቢዝነስ ኢዝ ቤዝድ ኦን ክሬዲት ነው የሚለው። ያ ማለት የፋይናንሻል ሴክተሩ ከሌለ ቅድም ያነሳው የአዲያ ጉዳይም ቢኖር ፋይናንሱን ካልጨመርክበት መሬት ሊወርድ አይችልም። ብዙ ድርጅቶች ይመሰረታሉ፣ አድዋ ይመጣል። ከዛ በኋላ ግን በፋይናንስ ምክንያት ወይ 3 ዓመት 4 ዓመት 5 ዓመትም የማይቆዩ አሉ። ምክንያቱም ወርኪንግ ካፒታሉ ከሌለ ሊቀጥሉ አይችሉም። በተለይም ወደ ኢንተረስት ፍሪ ባንክ ወይንም ኢስላሚክ ባንክ ስንመጣ ደግሞ እንደሚታወቀው ሙስሊሙ ማህበረሰብ በንግድ የታወቀ ነው። ኢትዮጵያን ከወሰርን
ወደ ደሴ አካባቢ ብትሄድ፣ ወደ ምስራቅም ብትሄድ፣ ወደ ጅማም ብትሄድ ንግዶች ነበሩ። ንግዶቹ ግን ባንክ ሄዶ ብር አይበደሩም። ምክንያቱም ሪባ የሚባለው ወይንም ይሄ ኢንትረስት ወለድ የሚባለው ነገር ስላለ ብዙዎቹ ቢዝነስ ውስጥ አልገቡም በዚህ በፋይናንሻል እጥረት ምክንያት። ምክንያቱም አሁን እንዳነሳው የትኛውም ቢዝነስ ብድር ላይ የተመሰረተ ስለሆነ ከብድር ውጭ አሁን የሚሰራው ነገር የለም። የፋይናንስ ድጋፍን በትልቁ ይፈልጋል፣ በደንብ ይፈልጋል። ወደኛ ሀገር ካየን ኢንትረስት ፍሪ ባንኪንግ አልነበሩም። በታሪክ ስለ ኢንትረስት ፍሪ ወይም ኢስላሚክ ባንክ ስናነሳ መጀመሪያ ግብጽ ነበር የጀመረችው በ1963 እስከ 1967 የመጀመሪያ ኢንትረስት ፍሪ ወይም ኢስላሚክ ባንኪንግ ማለት ነው። ቀጥሎ ሱዳንም የተወሰነ ነገር ተከተለች። ከዛ ደግሞ አረብ ኤምሬት በ1979 ጥሩ አርጋ ሞደርን በሆነ ጀመረች። ከዛ እያሌ ነው እየሰፋ ኢቭን ናን ኢስላሚክ ካንትሪ የሚባሉ እና ዩኬ ውስጥም ተጀመሩ። ጌት ሃውስ ባንክ የሚባል አለ የታወቀ ማለት ነው። እዛ አራያን የሚባልም አለ አስታውሳለሁ። እኔ ፔፐሬን በዚህ ላይ ስለሰራው ብዙ ነው ያነበብኩት በዚህ አካባቢ ላይ። ከዛ በኋላ ነው እንግዲህ እያለ እየሰፋ የመጣው። አሁን እንደ ኢስት አፍሪካ ያው እየሰሩ ያሉ ኢስት አፍሪካ ውስጥ ናቸው። ግብጽ አለች፣ ሱዳን አለ፣ ኢትዮጵያ አለች። እነዚህ ያው እንደሚታወቀው ኢስት አፍሪካ ውስጥ ናቸው። ሌሎች እንግዲህ አሁን ተዳርሰዋል። ሚድል ኢስት እንዳለ እየሰሩ ነው። ሌላ ደግሞ ኤዥያ ውስጥ ማሌዥያ፣ ባንግላዴሽ እነዚህንም እየሰሩ ስለሆነ ወሳኝ ስለሆነ በእኛ አገር ላይ በፊት ህዝባችን በጣም ያሰረ ሴክተር ነው። አሁን ግን ጥሩ በጣም ህዝቡን በዚህ አካባቢ እየሰራ ነው። አሁንም ግን ገና ይቀራል። አሁን ባለው ሁኔታ ወደ ኢትዮጵያ ከመጣን በመጀመሪያ እኔ ፔፐሬን በሚሰራበት ጊዜ አክቲቭ ሆኖ ስራ የጀመረ በዊንዶ ነው የተጀመረ ኦሮሚያ ኢንተርናሽናል ባንክ። ከዛ በኋላ ነው ንግድ ባንክም በዛን ሰዓት በማናል ደረጃ ነበሩ እነሱ ዳይሬክቲቭ እየሰሩ ነበሩ እንጂ ያልሰሩ። መቼ ነው የተጀመረ? እንደ ፈረንጆች አቆጣጠር በ2011 ነው የተጀመረ በኢትዮጵያ ማለት ነው። ዊንዶ የተጀመረ ማለት ነው 14 አመት ማለት ነው። ኦልሞስት 14 አመት ነው። ሲጀመር በዛን ጊዜ የነበሩ ጥሩ ስትሮንግ ባለሙያዎች በኦሮሚያ ኢንተርናሽናል የነበሩ ፕሬዝዳንትና ምክትል፣ በአሁኑ ሰዓት ደግሞ የኢትዮጵያ ንግድ ባንክ የሚመሩ እና የኢስላሚክ ፓርቲ የሚመሩ ሰዎች ናቸው በእኛ ሀገር ማለት ነው። እነዚህ ሰዎች ትልቅ ሀብት ናቸው፣ ሪሶርስ ናቸው ማለት ነው። ከዛ በኋላ ነው እንግዲህ በ2019 ለመጀመሪያ ጊዜ ፉል ፍሌጅ ባንክ የተከፈተ ማለት ነው። ዘምዘም፣ ሂጅራና ሌሎች አሁን ሸበሌ መጥተዋል። አንድ 3 4 ናቸው። አሁን ራሚስም አሉ፣ አንድ 4 ናቸው። አሁን እንግዲህ ፉል ፍሌጅ ናቸው ማለት ነው። እነዚህ እየሰሩ ነው። ትንሽ የነበረውን እንግዲህ የኢስላሙን ችግር ፈቷል ማለት ነው። ኢስላም ከዚህ በፊት ብዙ ስራዎች ውስጥ ለማግባት የተቸገረውን አሁን ተፈቷል። ጥሩ ነገሮች ይኖራሉ ብለን እናስባለን። ከዚህ በኋላ ደግሞ የተሻለ ነገር ይመጣል ብለን እናስባለን። መልካም አጀማመሩና እንግዲህ ተግዳሮቶቹ 14 አመት የሞላው ከማህበረሰባችን አንጻር በዩንዶም በብራንችም በፉል ፍሌጅ መጥቶ በእርግጥ ማህበረሰቡ አካታችና አማራጭ የሆነ የፋይናንስ ስርዓት እያገኘ እንዳለ ተስፋ እናደርጋለን። ጅምሮቹ ጥሩ ናቸው። ብቁ የሚባል አይደለም። አዌርነሱም አጠቃላይ ፋይናንሻል ተደራሽነቱም ለማህበረሰባችን ከቴክኖሎጂም እንደዚሁ ደግሞ ከአክሰስብልም አንጻር ምንም አበረታች ነገሮች አሉ። መንግስትም እንደ ፖሊሲ የሚከተለው ነገርን በተለይ አካታችነትንና በጣም ትልቅ ነገር ነው። እሱም በተለይ ጠቅላይ ሚኒስትሩ ፈልተር ግራውንድ ስላስቀመጡ በዛው እነዚህም ባንኮች መጥተው ዛሬ ሲስተም ውስጥ አሉ። ደግሞ ጎልብተው ሌሎችም እየመጡ የሚሄዱበትና ይህን ሴክተር በተለይ የታወቀ ነው። የትኛውንም አይነት የቢዝነስ እንቅስቃሴ ያለ ፋይናንስ ድጋፍ ማደግ አይችልም። ዓለምም ያደገው በዛ ነውና ይሄ ጥሩ ነገር ነው። ቶሚዲ እንደው ሌላኛው ማነሳው ነገር በተለይ እንግዲህ ብዙ ጊዜ የፋይናንሻል ተቋማት እንግዲህ ብድር ይሰጣሉ። ብድሩ ደግሞ በሐላል ነውና ስለ ሐላል ወይም ደግሞ ስለ ወለድ አልባዊ ፋይናንስ ስርዓት በተለይ ኮንትራት ላይ ውሎች ላይ በጣም የጸና ነውና ከዛ አንጻር ግን በተለይ የኛም ሀገር የንግድ ስርዓትና ነጋዴው ባህላዊ ዛሬም ድረስ ባህላዊ ከመሆኑ አንጻር ወደ ባንክ አለመሄድ ሌላ ፋክተር ነው። ወደ ባንክ ደግሞ ሲሄዱ ባንክ በጣም ፕሮፌሽናል ነገር ይፈልጋል። ዶክመንት ነው የሚያየው። አቶ ሙሂዲን ማን ነው የሚለውን ጉዳይ ልክ እንደ ስካን ነው የሚያደርገውና አጠቃላይ በተለይ እንደ ኮንሰልቲንግ ካምፓኒ ይሄ የዶክመንቴሽን ጉዳይ ምናልባት አንተ ጋር ብዙ ሊመጣ ይችላል፣ ታየዋለህ ብዬ ተስፋ አደርጋለሁና ከዛ አንጻር ፍላጎቱ አለ። ምናልባት በትክክሉ ሸሪዓው በሚለው መሰረት ፋይናንስ ሰዎች ተደርገው በሀገራቸው ኢኮኖሚ ላይ ትልቅ አሻራ ማሳረፍ ይችላሉ። አንዳንዴ ግን አቅሙ ያላቸው በዚህ ዶክመንቴሽን እጥረትና ኮንሰልት የሚያደርጋቸው ሰው ባለ መኖር ጉን ይሄ ባህላዊነቱ እንዳለ ሆኖ
እሱ ላይ ተግዳሮትን በግልጽ እናያለን፣ በግልም እንደ ማህበረሰብ እናያለንና ከዚህ አንጻር ነው እንደ ኮንሰልቲንግ ካምፓኒ የምታየው እንደው ተግዳሮት ምን ይመስላል? ምንስ መደረግ አለበት ትላለህ? በተጓዳኝ በመጀመሪያ አሁን ያለንበትን ዘመን ማወቅ አለብን። ብዙ ነገሮች ተለውጠዋል። አሁን ገንዘብ እንደ ድሮ በሳጥን ውስጥ ወይንም ማስሮ ውስጥ ሁሉ እንደሚቀመጥ ታውቃለህ። ገንዘብ እውነት ነው። እንደዛ ዘመን አታስቀምጥም። አሁን ብዙ ነገሮች አሉ። በዚህ ዘመን ሰው ኢቭን በዚህ ዘመን አይደለም ሀላል ባልነበረ ባንክ ውስጥ ሁሉ ሲያስቀምጥ ነበር። እኔ አንዳንድ ሪሰርችን ሲሰራ ያየዋቸው እየተጻፉ በቃ ቁንጹል ሪሰርቾች ነበሩ ደሴ ላይ የተሰሩ። ምንድነው በዛን ሰዓት ሰዎች ገንዘባቸውን ሌባ እንዳይሰርቅባቸው ባንክ ያስቀምጣሉ። ግን ኢንተረስቱን ስለማይበሉ ምንድነው የሚያደርጉት? ወስዶ እንደዚህ ለኔ ቢጤ የሚያከፋፍሉ ነበሩ። ከሸሪዓ አንጻር አይፈቀድም ታውቃለህ። ገንዘቡ የሱ አይደለም። እሱ ግን ለነሱ የሚያከፋፍል ነበር። ለባንክ ሰራተኞች የሚያከፋፍሉ ነበር። ይሄ ለምንድን ነው? ገንዘቡ ሴኩርድ ሆኖ እዛ ከመጠበቅ አንጻር ነው። ከመጠበቅ አንጻር ነው። አሁን ግን ያለው ነገር ኢስላሚክ ባንኪንግ እናጠናክራለን ካልን ሙስሊሙም እንዳልከው አዌርነስ ያስፈልገዋል። ብሩን በየቦታው ከሚወጥ ባንክ ውስጥ ከገባ ሪሶርስ ሞቢላይዜሽኑ ካለ ባንኩ ራሱ እየተጠናከረ ይሄዳል። ምክንያቱም ባንኩ ዲፖዚት ይፈልጋል። ባንኩን ለማሳደግ ትልቁ ለአንድ ባንክ ካፓሲቲው ፋይናንስ ነው። ፋይናንሱ ዲፖዚት ይፈልጋል። ስለዚህ እነዚህ በየቦታ የሚወታትፉት ብዙ ችግሮች አሉ። እሱን እናንተ በደንብ አንደርስታንድ እናደርጋለን። ብዙዎቹ ህገወጥ ስራዎች ይሰራሉ። እነዚህ ፋይናንስ ከየት መጣ እንዴት መጣ የሚባል ነገር አለ። በፈለጉ ሰዓት ደግሞ ሰዎች የተለያዩ ካሽ የሚፈልጉ ህገወጥ ገዝቶ ለማስቀመጥ ስለሆነ ወደዛ አይወስዱትም። ይሄ ግን አግባብ አይደለም። አሁን ባለው ሁኔታ ይሄ የፋይዳ መታወቂያው መጥቷል። እያንዳንዱ ሰው ትራንዛክሽኑ እየታየ ነው። እሱ ወደፊት ይቀረፋል ብለን ነው የምናስበው። ግን ምንድነው እንደዚህ አይነት ገንዘብ ስታስቀምጥ ሪስኩ ከባድ። ምክንያቱም እኔ እዚህ አዲስ አበባ ውስጥ ያየሁት አንድ ሰው ትልቅ በቃ ሌክዠሪ ቤት ገንብቶ መጨረሻ ላይ ስትወርድ ቤዝሜንቱ ላይ የገንዘብ ማስቀመጫ ቦክስ አለ። ለምን ሲባል ባንክ ነው ማለት ነው፣ ስቶር ነው። ያ ማለት የፈለኩትን ገንዘብ እዚህ መደበቅ ይችላለሁ ነው። ግን አያስኬድም። አሁን ባለው ሁኔታ የምትሸጠው የምትገዛው የምታረገው ትራንዛክሽን እንደ ሌላ ሀገር ይታወቃል። አሁን ይሄ ደግሞ ጥሩ አዋጭም አይደለም፣ ዘመናዊ ቢዝነስም አይደለም። ይሄ በህገወጥ በአቋራጭ የሚሰራው ስራዎች ብዙ የሚመከሩ አድቫይዝም አናረግም። ምንድነው እኛ አሁን የተለያዩ በተለይ እነዚህ ኢንትረስት ፍሪ ባንኪንግ ላይ ሰዎች ገንዘባቸውን ሌላ ጋር ከሚያስቀምጡ ባንክ ቢያስቀምጡ ኢቭን ለሰደቃ ያዘጋጁት ገንዘብ ራሱ ቢኖር የዘካ የሚከፍሉት ገንዘብ ራሱ ቢሆን እዚህ ዲፖዚት ቢያደርጉ ባንኩን በጣም ሰፖርት ያደርጋሉ። ስለዚህ እንደዚህ ያለው ነገሮች ወደፊትም እኛ የምናበረታታው አንድ ባንክ እንዳልከው ዋናው የመጀመሪያ የሚወዳደርበት ፋይናንሻል ስትሬንግዙ ነው። ቀጥሎ ደግሞ ሁማን ካፒታሉ ነው። ቀጥሎ ቴክኖሎጂ ነው። ስለዚህ እነዚህ ባንኮች ጠንክሮ እንዲወጡ ግዴታ ነው። እኛ ደግሞ ለንግዱ ማህበረሰብ የምንመክረው ገንዘቡን በየሲሪቻ ከሚያስቀምጥ እንደዚህ ከባንክ ጋር ቢሰሩ ትራንዛክሽኑ ቢታወቅ የሚጠበቅበትን የመንግስት ታክሲም ቢሆን በህጋዊ ነው መክፈል የሚችለው። በህጋዊ ካልከፈለ ብሩን ወደዚህ ትራንዛክሽኑን በማደበቅ ነበር። አሁን ግን እንደዛ አይነት አይደለም። ቴክኖሎጂ በጣም ተቀይሯል። ብዙ ነገሮች ቫት ከካሽ ሬጂስተር ቀጥታ በየወሩ ነበር ሪፖርት የሚታረገው። አሁን በየቀኑ ከዛ ሶፍትዌር ጋር የሚያገናኝ መጥቷል። ስለዚህ በየቀኑ አንተ የሸጥ ከሆነ ያውቃል ማለት ነው። መንግስት መክፈል አለብኝ ማለት ነው። የምትከፍለው ደግሞ የራሴን ወጪ ቀንሰ ነው። የኦፕሬሽን ኮስቲንግ ቀንሰ፣ የሬንቱን፣ የፔሮሉን ዲፍረንት ይሄን ቀንሰ ነው ለመንግስት የምትከፍለው። ብዙውን ጊዜ ያው እኛ ሀገር ስላልተለመደ ያው የመንግስትን መደበቅ በሚል ነው ሰዎች ወዲና ወዲ ሪሶርሱን የሚያባክኑት። ግን ያ ሪሶርስ ወደ ባንክ ሲገባ ብዙ እድል ይፈጥራል። አሁን እንዳልነው ባንክ ልታቋቁምበት ትችላለህ፣ የስራ እድል ትፈጥራለህ፣ ሌላ ነገር ስለሚታረግ በዛ መልኩ እኛም ሰዎቹን በዛው ነው አድቫይዝ እያደረግን ያለ ነው። ምክንያቱም ከአሁን በኋላ ነገሮች ሁሉ እንደተቀየሩ ቴክኖሎጂ ብዙ ነገር ይዟል። ይሄ ዲጂታል ኢኮኖሚ ብዙ ነገር ይዞ መጥቷል። በድሮ ሜንታሊቲ መነገድ አይቻልም በዘመናዊ ካልሆነ በስተቀር። ፕላስ ደግሞ ባለሙያ ቀጥሮ ማናጀሮቹን አስፈላጊ የሆኑት ስትሮንግ ባለሙያዎቹን አንጥቶ ካምፓኒውን ማሰራት አለበት። ሁሌ በየጊዜው ያው እንደሚታወቀው እዚህ ሀገር ላይ ከሀገር ውስጥ ገቢ በቃ የፖሊስና የሌባ ነው ሁሌ። ምክንያቱም አንድ አመት ሂሳቡን ለማዘጋት ሲሄድ ሊያሳልፍ ይችላል በዚህም በዛም ብሎ። ግን እሱ አለፈ ማለት በአመት ሪፖርት አረገ ክሊራንስ ወሰደ ማለት ታለፈ አይደለም። ኦዲት ይደረጋል። ኦዲተሮች ይመጣሉ በተለያየ ጊዜ። ኦዲተሮች ደግሞ በዛን ጊዜ እሱ ያልከፈለውን ገንዘብ
በትክክለኛ እሱ ያቀረበው ዶክመንት በቂ ካልሆነ ዶክመንቶቹን ወይ ወጪውን ይጥሉበታል። ከዛ በኋላ ተመልሶ ለማክፈል ይገደዳል። ሲከፍል ደግሞ ከነ ኢንተረስቱ ነው የሚከፍለው። በ2 ዓመት 3 ዓመት ከቆየ ኢንተረስቱ ራሱ ከሚከፍለው ከዋናው ገንዘብ በላይ ነው ማለት ነው። ስለዚህ አሁን ባለንበት ሰዓት ሰዎቹ አትሊስት ከበፊቱ የተሻለ የሜንታሊቲ እና አዌርነሱ እየመጣ ነው። መልካም፣ ይሄ ጥሩ እይታ ነው። በተለይ እንደ አንድ ኮንሰልቲንግ ካምፓኒዎች ምናልባት መጀመሪያ መግቢያችን ላይ ብዙ ነጥቦች ብለናል። ቢዝነሱን ባህላዊ ነው። በነጋዴው በሀገር ኢኮኖሚ ላይ ግብር መክፈል ብቻ ሳይሆን የተለያዩ ነገሮችን ለምሳሌ እዚህ ሀገር ላይ ያሉ ነገሮችን ኢምፖርት ኤክስፖርት የሚያደርጉ ሰዎችንም መንግስትም አንዳንድ የአበረታች ነገሮች ላይ እንዲ ለአምራቾች የሚሰጣ ነገሮች አሉ። በየቦታው ኢንዱስትሪያል ፓርኮችን ከፍቶ ነው ያለውና ምናልባት ብዙ ጊዜ 50-60 ዓመት አንድ ነገር ኢምፖርት ስናደርግ ቆይተናል። ምናልባት ከባንክ የተሻለ አይነት ፋይናንስ አግኝቶ በቂ ኮላተራል አቅርቦ በሀገሩም ኢኮኖሚ ላይ ለስራ ዕድል በመፍጠርም አንጻር እንደ ኮንሰልቲንግ ካምፓኒ ምናልባት ይሄ ኢሊትሬት የሆነው ደግሞ ያልተማረ የምንለውን ባህላዊ ነጋዴዎችን ከማገዝ አንጻር ወደ ባንክ መምጣት አንድ ነገር ነው። ባንክ ግን ስለተመጣ ብቻ ፋይናንስ አያደርግም። ምክንያቱም ባንኩ ከባለ አክሲዮኖችና ከባለ ድርሻ አካላት የሰበሰበውን ገንዘብ በአማና ነው። በተለይ የወለድ ነጻ የወለድ አልባ የፋይናንስ ስርዓት ላይ በጣም ዊን በሆነ አይነት ነገር ነው ፋይናንስ የሚደረገውና ከዛ አንጻር ግን ማህበረሰባችን የተሻለ ኮንሰፕት ምክንያቱም ብዙ ሰው የፋይናንስ ፍላጎት አለው። እንዴት መበደር እንዳለበት ግን አያውቅም። ለምሳሌ ባንኩ በተለያዩ ናሽናል አይዲ ያለ ብዙ ሰዎችን አክሰስ የሚያደርግ በናሽናል ሴኩሪቲ ላይ ዲፔንድ የሚሆን ነገር አለ። በተመሳሳይ መልኩ ደግሞ ሰውየውን ለይቶ ማበደሩ ችግር የለም። እሱን ለማበደር የራሱን ቢሮክራሲ ሳይሆን ስቴፖች ይሄዳሉ። ምክንያቱም አማና ስለሆነ ባንኩ ደግሞ ለትርፍ የተቋቋመ ነው በሐላል መንገድ። ስለዚህ ማድረግ ያለበት ነገር ምንድነው? ብዙ ጊዜ ዶክመንቴሽን ላይ ኢፌክት እናያለንና ሰዎች ባንክ ላይ ሄዳሉ፣ ይመላለሳሉ። ቢሮክራሲ ይመስላቸዋል። ቢሮክራሲ አይደለም እንደ ሀቅ። ምክንያቱም ባንክ አንተንም ከሪስክ ጠብቆ ራሱ አሁን የሪስክ እኮ በቪፒ ደረጃ የሚመሩ ብዙ ዲፓርትመንቶች አሉ፣ ሪስክ ማኔጅ የሚያደርጉ ሰዎች። ባንኩን ሪስክ ላይ አይጥሉም፣ ተበዳሪውም አይጥሉምና ከዛ አንጻር ግን እንደው ሰፖርት ከማድረግ አንጻር እንደ አንድ ኮንሰልቲንግ ካምፓኒ እዚህ ላይ ምን ትላላት? ወንዲ በጣም ጥሩ ጥያቄ ነው። ይሄ ዋና እንደውም የእኛን ነጋዴዎች ያሰረው ይሄ ነው። ምክንያቱም ይሄ የዶኩሜንቴሽን ጉዳይ ነው። ባንክ ዶኩሜንት ይሰጣል፣ ቼክ ሊስት አለው። በዛ ሪክስት መስራት ነው ሞልቴ ማምጣት ያለብህ አሟልቴ። ባንክ በሁለቱም እኔ በኮንቬንሽናልም በኢንተረስት ፍሪውም ካየን በኮንቬንሽናልም ካየን ባንኮች ለምሳሌ ትልልቅ ኢንዱስትሪ ለማቋቋም አንተ የምታቀርበው ፕሮጀክት አለ። ይሄ ፕሮጀክት በጣም ቪዚቢሊቲ ስቴዲ በጣም መጠናት አለበት። ቪዚቢሊቲ ስቴዲ በደንብ ተጠንቶ መቅረብ አለበት። ያዋጣል ወይ ፕሮጀክቱ ኮምፒተንት ነው ወይ? ይሄ የተባለው ፕሮጀክት በብዙ ሰው ነው የሚታየው። ያው ስናይ ደግሞ በእኛ ሀገር ብቻ አይደለም ከዓለም አቀፍ ልምድም ማየት አለብን። ኢትዮጵያ ውስጥ እንግዲህ ያው ብዙ ኢንዱስትሪዎች ብዙ እንዳልከው ኢንዱስትሪ ፓርኮች አሉ። ኢንዱስትሪ ፓርኮቹ በተፈለገ ያህል አልሄዱም። እውነት ነው። ምክንያቱም አንደኛ አንተ የምትገባበት ኢንዱስትሪ አንተ የምታመርተው ምርት ለአገሪቷ ከሌላ ውጭ ከምታስገባ መተካት አለበት፣ ወይንም ኢምፖርት ሰብስቲት የምንለው መሆን አለበት። ከጥራት አንጻር፣ ከዋጋ አንጻር፣ ከጊዜ አንጻር ጥሩ ከሆነ አገሪቷም ትጠቀማለች፣ ካምፓኒውም ይጠቀማል። ነገር ግን ምንድነው ብዙውን ጊዜ እኛ ጋር የሚታየው ኮፒ ፔስት ቢዝነስ። ምክንያቱም እነዚህ ሰው ባይማር እኮ ገንዘቡን ካለው ጥሩ አይዲያ ካለው ማኔጅመንት ከቀጠረበት መወዳደር ይችላል። ግን ዋናው ነገር ለማኔጅመንቱንም ከቀጠረ በማኔጅመንቱ ያምናል ወይ? ማኔጅመንቱ ራሱን ችሎ ይሄዳል ወይ? ኢንዲፔንደንት ማኔጅመንት ማቋቋም አለበት። ከዛ በላይ ጠንካራ ከሆነ ካምፓኒ ቦርድ ማቋቋም አለበት። ቦርድ ምንድነው የሚመራው? ስትራቴጂውን ይመራል። ይሄ ደግሞ ኦፕሬሽኑን ይመራል። ስለዚህ ብዙውን ጊዜ ከባንክ ከኮንቬንሽናል ባንክም ስትበደር ባንኮች ገንዘብ አልሰጡንም አመላለሱን የሚሉት ፕሮጀክቱ አዋጭ ካልሆነ ባንክ የራሱን አድቫንቴጅ ነው የሚጠብቀው። ባንክ አንተ ነጋዴ ነው። አንደኛ ይሄ ገንዘብ ይመለሳል አይመለስም ነው። ብዙውን ጊዜ ራሱን አድቫንቴጅ ጠብቀው ነው የሚያበድረው። አንተ የምታመጣው ኮላተራል በቂ ያለ ፎቅ አለ ብቻም ሳይሆን ይሄ ብድርም የተበላሸ ከሆነ ባንክም ላይፈልግ ይችላል። ካምፓኒው ራሱ ይሄን ስራ መስራት ይችላል ወይ ካፓብል ነው ወይ የሚለውን ነገር ስለሚያይ ያ ነገር በዛ በኩል በደንብ ይታያል። ኢንተረስት ፍሪ ላይ ደግሞ ሞር ስትሪክት ነው። ምክንያቱም የመጀመሪያው ኮንቬንሽናል ከሆነ ሪስኩን የሚወስደው 100% እንዳልከው ራሱ ከስተመሩ ወይንም ተበዳሪ ነው። እውነት ነው፣ ተበዳሪ ነው።
ግን ወደ ኢንትረስት ፍሪ ባንኪንግ ከመጣን ደግሞ ኢንትረስት ፍሪ ባንኪንግ ላይ ፕሮፊትም ሎስም ሼር ታረጋለህ፣ ሪስክ ሼር ታረጋለህ። እውነት ነው። ማን ነው ሼር የሚያደርገው? ባንኩና ከስተመሩ። ስለዚህ ምንድነው በጣም ነው የሚያየው ፕሮጀክቶቹን። አሁን ይሄዱና ኢስላሚክ ባንኪንግ በቀላሉ አያበድርም። ምክንያቱም እኛ አሁን ሰርተን ካቀረብን አሁን ትልቅ ፕሮጀክት አቅርበናል። 1 ቢሊዮን የሚሆን በቅርብ ጊዜ ለንግድ ባንክ ማለት ነው። 1 ቢሊዮን የሚሆን በጥንቃቄ ነው 3 ወር 4 ወር ፈጀበት ኢቫሉዌት ለማድረግ። ለምን ያዋጣል አያዋጣም፣ ያዋጣል አያዋጣም። መጨረሻ ግን አፕሩቭ ተደርጎላቸዋል ለዛ ለካምፓኒው ማለት ነው። ግን ምንድነው ብዙውን ጊዜ አሁን ባንክ ሲሄዱ አሁን የኛ ሰው ዛሬ ሄዶ ወይ በሳምንት መበደር ይፈልጋል። አቋራጭ መንገድ ይፈልጋል። አሁን እንግዲህ የፕሮጀክት ፋይናንሲንግ ቀላል አይደለም። ለምሳሌ አሁን ባንክ ቅድማ የሚሰጣቸው ብድሮች አሉ። ሰውየው ታማኝ ከሆነ ነባር ከሆነ መጀመሪያ በክሊን ቤዝ ለኤክስፖርተር ይሰጣል። ትክክል ነው። ቅድም አንስታል። ኤክስፖርተር ለምን ኤክስፖርት ሲያደርግ አንደኛ የአገሪቷን ፕሮዳክት በዓለም አቀፍ ገባ ይሸጣል፣ ቡናችንም ያስተዋውቃል፣ ሌላ ነገር ይሰራል። በሁለተኛ ደረጃ ደግሞ ሃርድ ከረንሲ ጀነሬት ያደርጋል። ስለዚህ በጣም የሚፈለግ ስለሆነ ቅድማ ለነሱ ይሰጣሉ። ቀጥሎ ደግሞ ወርኪንግ ካፒታል ስራ ማስኬጃ ተብሎ ፋብሪካው ሊበደር ይችላል፣ ሌላ ሊበደር ይችላል፣ ለእህል ንግድ ሊሆን ይችላል፣ ለተለያየ ለኢምፖርት ሊሆን ይችላል፣ ይበደራል። ከዛ በኋላ ወደ ፕሮጀክት ፋይናንሲንግ ይመጣል። ፕሮጀክት ፋይናንሲንግ እዚህ ሀገር የሚታወቀው የኢትዮጵያ ልማት ባንክ ነው። ፖሊሲ ባንክ ስለሆነ በቃ እሱ ፖሊሲ ባንክ ስለሆነ ፕሮጀክት ፋይናንሲንግ ላይ እሱ ነው። ማሽንም እሱ ነው የሚገዛ፣ ሁሉ ነገር የሚያደርግልህ እሱ ነው። እሱ ጋር የነበረ ጋፖች ነበሩ በፊት። በተለይ በኢህአዴግ ዘመን ሰው የእርሻ መሬት ወስጃለሁ ብሎ የውሸት ትራክተር በቃ 74 ትራክተር ሰብስቦ ነበር ብሩን ሲወስድ ነበርና ብሩ ወደ ሌላ ሪኢንቨስት ወደ ሮንግ ሪኢንቨስት አድርጎ ይከሰሩም አሉ። ስለዚህ እነሱም አሁን ትንሽ ያዝ አድርገዋል፣ ታይት አድርገዋል ፖሊሲያቸውን። ስለዚህ ነጋዴው ወደዛ በሚሄድበት ሰዓት ፕሮጀክቱን በደንብ አሰርቶ ነው ማሄድ አለበት። ያው አንድ ነገር ባንክ ሲያበድር ከዚህ በፊትም ሶፍትዌር ሚዲያ ላይ አንድ ያስቀመጥኳቸው ነገሮች አሉ። በባንክ ብድር ውስጥ በጣም የሚታዩ ይሄም ይጠቅማል ብለን ለኛ ማህበረሰብ እሱን ባለፈው የተናገርኩትን ወይንም ኢንተርቪው የሰጠሁትን ማድገም ይፈልጋሉ። ጥሩ መልካም። እነዚህ 5 ሲዎች የሚባሉ አሉ። እነዚህ 5 ሲዎች በደንብ ይታያሉ ባንክ ውስጥ ለብድር ስትሄድ። የመጀመሪያው የተበዳሪው አመል ወይንም ጸባይ ካራክተር የሚባለው የመጀመሪያ ሲ ካራክተሩ ነው። የሚበደረው ሰው ነብዩ ከሆነ ነብዩ ምን አይነት ሰው ነው የሚል ባንኩ በደንብ ያያል። ብድሩን መመለስ ይችላል፣ መክፈል ይችላል፣ ይሄን ገንዘብ ወስዶ ወደ ሮንግ አይወስድም የሚለውን ነገር በደንብ ማወቅ ይፈልጋል። የተበዳሪውን ካራክተር ማወቅ ይፈልጋሉ። ሁለተኛው ደግሞ ሲ ደግሞ ካፓሲቲ፣ ይሄንን የሚወስደውን ፕሮጀክት መሬት የሚያደርስ ስትሮንግ የሆነ ማኔጅመንት አለው፣ ካፓሲቲ አለው ድርጅቱ ይሄን የማስራት ይሄንን ያለውን ነገር ወደ መሬት አውርዶ አምርቶ ሊያሳየን ይችላል። ሶስተኛ ደግሞ ካፒታል፣ የተወሰነ ካፒታል ያስፈልጋል። ከባንክ ብቻ አይደለም የራስ ፐርሰንት የራስ ድርሻ 70-30 ሊሆን ይችላል፣ 20-80 ሊሆን ይችላል። ይሄንን ካፒታል አለ ወይ ነው። እዛ ጋር አንዳንድ ጊዜ ነጋዴዎች የሌለ ነገር ማጭበርበር ይፈልጋሉ። ይሄ እንደዚህ አይነት ኢቲክስ አይደለም። ከኢቲክስ ውጭ የወጡ ነገሮች ሳይኖር አለ በዚህ ወጣ በዚህ ወረደ ምናምን የሚል ኮንቪንስ ለማድረግ ይሞክራሉ ባለሙያዎቹ ነው። በኋላ ላይ ግን ይቸገራል፣ ብድሩን መክፈል ስለማይችል ማለት ነው። አትሊስት 30%ን ከቻለ 70% ባንክ ከቻለ ተንደፋድፎ መክፈል ስለሚችል ነው። አራተኛ ደግሞ ኮላተራል ያልነው ነው። ለዚህ ለሚጠይቀው ፕሮጀክት ብድሩን ኮላተራሉን በቂ ኮላተራል አለ ወይ ነው። ይሄ ለፍቶ ኮላተራሉ በቂ ካልሆነ ልፋት ነው የሚሆነው ባንኩ ጋራንቲ ውስጥ ያ። የመጨረሻ ሲ ደግሞ ኮንዲሽን ሁኔታው ሊያሰራው ይችላል። ፖሊሲው፣ ህጉ፣ የዓለም ገባ በምን ላይ ነው ያለው እሱ የሚሰራበት ኢንቫይሮንመንት ውስጥ ማለት ነው። ያንን ሁሉ አይቶ ነው እንግዲህ ባንክ የሚያበድረው። ስለዚህ ባንክ የሚያበድረው በዚህ መልክ ነው እንጂ ሰው ሁሉ ሄዶ ባንክ ስላደረሰ ፕሮጀክት ስላደረሰ ብቻ ይፈቀዳል አይደለም። የባንኮቹ በደንብ ጠንቀቅ አድርጎ አሰርቶ ኮንሰልታንስ ይዞ ማሄድ አለበት። ይሄን ይመስላል እንግዲህ ባጭሩ። መልካም አቶ ሙሂዲን ጥሩ ነጥቦችን ያነሱልን ነው። ፕሮግራሜ ከመቋጨት በፊት ግን መጨረሻ ላይ እንደው የሚያስተላልፉት ባጭሩ ማለት ካለ ባጭሩ የሚያስተላልፈው ይቅርታ አድርግልንና ዋናው ነገር አሁን የኛ ህዝብ ከዚህ በኋላ አሁን ያለንበት ዘመን በጣም የውድድር ዘመን ነው። እውነት ነው። ስለዚህ አሁን ሰዎች ሁሉ በባንክ አንሰራም ካሉ ስራ መስራት አይችሉም። ስለዚህ ወደ ባንክ ሄዶ የባንክን
ባህሪ የባንክን ደግሞ አሁን ያለበትን ሁኔታ አይቶ ቀጥታ ገብቶ መስራት ይችላሉ። ባንክ ከነሱ የሚፈልገው የተወሰነ ሪሶርስ ነው። ያን ሪሶርስ አሟልቶ መጠቀም አለባቸው። በተለይ አሁን ወጣቱ እየመጣ ያለው ለቴክኖሎጂም ቅርብ ነው፣ ለቢዝነስም ለእውቀቱም ቅርብ ስለሆነ ወጣቱ በተቻለ መጠን ኮላተራል ካለው ወደ ባንኮች ሄዶ ኢንትረስት ፍሪ መሆን በኮንቬንሽናል መስራት ስለሚችል ይህንን እድል በጣም መጠቀም አለባቸው ነው። አንድ ይሄ ነው። ሁለተኛ ደግሞ እኔ ለኛ በተለይ ለሙስሊሙ ማህበረሰብ የሚያስተላልፈው እነዚህ ኢንትረስት ፍሪ ባንኪንግ ወይም ኢስላሚክ ባንኪንግ እንዲጠናከር ሁሉም ይህንን ባንክ ማገዝ አለበት፣ በዲፖዚት ማገዝ አለበት። ዲፖዚት ያው አስፈላጊ ስለሆነ ዞሮ ሄዶ ለኛው ማህበረሰብ ስለሚጠቀምበት በዚህ ማገዝ አለባቸው። ብዙዎቹ አሁን በኢንትረስት ፍሪ አካባቢ አሁን ጥርጣሬ ያለን የሚሉ ሰዎች አሉ። ከዛ ጥርጣሬ ደግሞ ነጻ መሆን አለባቸው። የሻሪያ አድቫይዘሪ አለ፣ ሌላ አለ። ዋናው ነገር እንግዲህ ያው የኢንትረስት ፍሪ ባንኪንግ አትቀበልም አትከፍልም ነው። ምን ማለት ነው? ሪሲቭ አታረግም ፔይ አታረግም ማለት ነው። አላበድርምም አልበደርም አልከፍልምም ነው። ስለዚህ ያ ስለሆነ ከዚህ በኋላ ያለው ነገር ጥሩ ነገርም ስለሚመጣ አገራችንም እያደገች ነው። አሁን ባለው ሁኔታ ያው ከዓለም ጋር ያው ተወዳድረን እየሄድን ስለሆነ ሁሉም ሰው ወደ ንግድ ሴክተር ማግባት ግዴታ ነው። ምክንያቱም ያለን ህዝባችን ወደ 120 ሚሊዮን አካባቢ ስለሆነ በዚህ ሰዓት እንግዲህ ንግድ ደግሞ ለኛ አገር ደግሞ ትልቅ ሪሶርስ አለ። ገና የኛ አገር ደግሞ ብዙ ሪሶርስ ስላላት ሰው ወደ ንግድ አልገባም። ገና በቃ ሰው ገብቷል፣ መስመሩ ተዘግቷል ይላሉ እንጂ አልተነካም። ማዕድኑ አለ፣ እርሻው አለ። ቴክኖሎጂም እየተሞከረ ስለሆነ በቴክኖሎጂ ኤሪያ ብዙ ልጆች እየገቡ ነው። አሁን በተለይ አልተነካም። በቴክኖሎጂ ኤሪያ በሶፍትዌር በብዙ አፕሊኬሽን ውስጥ ስላልገባን አሁን ባለው ሁኔታ በርትተን ወደዛ መግባት አለብን የሚል መልእክት አለኝ። አቶ ሙሂዲን ገመዳ ከኤምጂኤስ ኮንሰልቲንግ ከፒኤልሲ ለሰጡኝ ሰፊ የሙያዊ ማብራሪያ በሰፊ የፋና ሚዲያ ኮርፖሬሽን ስም እጅግ በምስጋና ያቀርባለሁ። እኔም እጅግ አመሰግናለሁ እንደዚህ አይነት እድል አግኝቼ ያለኝን ልምድ ለህዝቤ በማካፈል። መልካም ተመልካቾቼ፣ የሳምንት ፕሮግራም በዚህ ይቋጫል። ከቀሪ የፋና ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ ላለው ሳምንት በተለየ እንግዳ በተለየ እስከምንገናኝ መልካም ሳምንት።